ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ቀዳሚት ሰንበት አለ በመክበር ትቀድማታለችና፣ አንድም ዛሬውኑ ቅሉ እየቀደመቻት ትውላለችና። ቀዳሚት ሰንበት ባለው ሰንበተ አይሁድ የሚል አብነት ይገኛል። አይሁድ የሚያከብሯት በዓል ሲል አሁን እንዲህ ማለቱ እነሱ የሚያከብሯት እኛ የማናከብራት ሆኖ አይደለም። መደበኞቹ እነሱ ናቸውና መደብነቱን ለነሱ ሰጥቶ ተናገረ እንጂ። በዚህም ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ባርኪ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘቀዳሚ ውዳሴ በቀዳሚ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ንጽሕት ወብርት ብሎ ያመጣዋል። በዕለተ ቀዳሚት የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ንጽሕት ወብርት በዚህም ዕለት ከቀደመው ይልቅ ጽድልት ብርህት ሆና አይቷት ነበርና ባየው እየመሰለ ያመሰግናታል። አሁን በእመቤታችን በየጊዜው መለዋወጥ ኖሮባት አይደለም። እሱ እየቀደመ እየበቃ ሲሄድ እመቤታችን ደግሞ የበለጠ እየተገለጸችለት መሄዱን መናገር ነው። ጽድት ብርህት እመቤታችን ወቅድስ በኩሉ በውስጥ በአፍአ በነፍስ በሥጋ ቅድስት እንተ አቀፈቶ ለእግዚ በረሃ እንተ አቀፍኪዮ ሲል ነው። ጌታን በክንድሽ ታቀፈሽ በመሃል እጅሽ የያሽው እመቤታችን። ሕፃናት ሲወለዱ እናቶቻቸው በመሃል እጃቸው ይይዟቸዋል፣ ያበጃጇቸዋል፣ አናት እንዳይወርዳቸው ነው። ጌታም ገዘ ሕፃናትን አላፋለሰምና እንዲህ ይለዋል። ወኩሉ ፍጥረት ይትፌሱ ምስሊሃ ምስሌኪ ሲል ነው። ፍጥረት ሁሉ ካንቺ ጋራ እንዳንቺ ደስ ይሰኛሉ። እንዘ ይጸርሁ ወይብሉ እንዲህ እያሉ ሰአሊ ለነ ቅድስት ሰአሊ ለነ ቅድስት የቅዱስ ኤፍሬም ነው ያሉ እንደሆነ ሰአሊ ለነ ቅድስት እያሉ አይደለም ያሉ እንደሆነ ተፈሥሒ ኦ ምልዕተ ጸጋ ተፈሥሒ እስመ ረከብኪ ሞገሰ ተፈሥሒ እግዚአብሔር ምስሌኪ እያሉ ፍጥረት ሁሉ እንዳንቺ ካንቺ ጋራ ደስ ይሰኛሉ። በክንድሽ ታቅፈሽ በመሃል እጅሽ ከያሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ተፈሥሒ ኦ ምልዕተ ጸጋ ተፈሥሒ እስመ ረከብኪ ሞገሰ ተፈሥሒ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አግኝተሻልና ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ ተፈሥሒ ያለ የሦስትነት ቃሉ ያለመለወጡ የአንድነት ምሳሌ። አንድም እመቤታችን በነገደ ካም በነገደ ያፌት በነገደ ሴም ትመሰገናለችና፣ አንድም እመቤታችን በሦስቱ ዓለማት ትመሰገናለች። ሦስቱ ዓለማት የሚባሉት ይህ ዓለም፣ ገነት፣ መንግሥተ ሰማያት ናቸው። እመቤታችን በዚህ ዓለም በገነት በመንግሥተ ሰማያት ትመሰገናለችና፣ አንድም በሦስቱ ልሳነ ፍጥረት ትመሰገናለች። በሰው ልጆች በመላእክት በካለ ፍጥረት ትመሰገናለችና፣ አንድም የንጽሐ ሥጋ የንጽሐ ነፍስ የንጽሐ ልቡና ምሳሌ ነው። ናስተበጽሕ በኪ ኦ ግርምት ድንግል ግርምት ድንግል እመቤታችን ገናንነትሽን እጹብ እጹብ እንላለን እናደንቃለን። እመቤታችን ግርምትነቷ በአይሁድ በአጋንንት በመናፍቃን ዘንድ ነው። ስንኳን እሷ በእሷ ያመኑ ምእመናን ግሩማን ናቸው። እንደ ዮስቴና ቆጵሮስ ውርዝው ይለዋል፣ ባለጠጋ ነው። ለሱ ቆጵርያኖስ የሚባል ጠንቋይ ወዳጅ ነበረው፣ አስማተኛ። ይህቺ ዮስቴና መልካቀናን ከደም ግባት ጋር አስተባብራ የያዘች ቆንጆ ሴት ናት። መልኳን አይቶ በሐጸ ዝሙት ተነድፎ እንደዚህች ያለች ሴት አለችና በፍቅሯ ተነድፍ ያለው
እሷን ካላመጣህልኝ እንግዲህ ወዲህ ያንተና የኔ ፍቅር እንዲያው በከንቱ ነው አለው። ያም አስማተኛ ያችን ሴት ማምጣት የማይሆንለት ሆነ። የማይሆንለት ቢሆን ሰይጣንም በመተቱ ስቦ እንደዚህች ያለች ሴት አለችና እሷን ካላመጣህልኝ እንግዲህ ወዲህ እኔም አንተን አላምንህም አለው። ያም ሰይጣን ይህችን ሴት ማምጣት የማይሆንለት ሆነ። የማይሆንለት ቢሆን በምትሃት እሷ የለበሰችው ልብስ የለበሰ መስሎ እሷን መስሎ መጣሁልህ አለው። እንዴ እመቤቴ ወስቴና ነሽ ብሎ ስሟን ቢጠራበት ያ ሰይጣን እንደ ጢስ ተኖ እንደ ትቢያ በኖ ጠፍቷል። ያም ጠንቋይ ለካ ይህ ዕውቀታችን እንዲያው በከንቱ ነው ብሎ ጥንቆላውን መተቱን ትቶ በእመቤታችን አምኖ ጸንቶ የሚኖር ሆኗልና። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ ከመልአኩ ከቅዱስ ገብርኤል ጋር እንደ መልአኩ እንደ ቅዱስ ገብርኤል ላንቺ ምስጋና ውዳሴ እናቀርባለን። እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ ከማኅፀንሽ ፍሬ ከኢየሱስ ክርስቶስ የኛ የዘመዶቻችን የአዳምና የሔዋን ድነት ተገኝቷልና። አንድም እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ ሲል ነው። የማኅፀንሽ ፍሬ ኢየሱስ ክርስቶስ የኛ የዘመዶቻችን የአዳምና የሔዋን ድህነት ሆኗልና። ወአቅረበነ ሀበ እግዚአብሔር አቡ ሀበ አቡሁ ሲል ነው። ወደ ባሕሪ አባቱ አቀረበን። ሰአሊ ለነ ቅድስ ወደ ባሕሪ አባቱ ካቀረበን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ከመከብካብ ዛልቦ ጥልቀት ከመቤተ ከብካብ ንጹሕ ሲል ነው። እንደ ሰርግ ቤት ንጹሕ ልዩ ሆነሽ ብትገኚ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረብሽ። ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ከለከለሽ። ከዘር ከሩካቤ ከሰስሎተ ድንግልና ውእቱሰ ንጹሕ ምነሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና ለሱራን በእጓለ እመሕያው ወእሙራን ቦሙ እንዲል። አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ሥጋሽን ቢዋሃድ። አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ቃለ እሙነ ሲል ነው። በእውነትም እመቤታችን የአብ አካላዊ ቃልን ወለድሽው። ወልደ አብ ዘይነብር ለዓለም ሊክ ከሆነ ሳይተረጉም አይሄድምና ይኸውም ለዘላለሙ በጌትነቱ ጸንቶ የሚኖር የአብ የባሕሪ ልጁ ነው። መጻ ወአዳነነ እምኃጢአት ሰው ሆኖ በኀጢአት ከመጣው ፍዳ አዳነን። አንድም በቁሙ ከኀጢአት አዳነን። ሰአሊ ለነ ቅድስ ሰው ሆኖ በኀጢአት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ዘመድ ዘምስር ወዳዊት ከዳዊት ስር ከዳዊት ባሕሪ የተገኘሽልን ዘመድ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ እሴይ ወደ ታች ቢያዩ አልዓዛር ነው። ጉንዱ ዳዊት ነው። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ዋህድ ቃል ዘእምአብ ዘእምቅድመ ዓለም ህቡ ቅድመ ዓለም ህቡ ከሚሆን ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስን በሥጋ የወለድሽልን ዘመድ አንቺ ነሽ። ሀባርሶ ራሱን በሥጋ ህቡ ቢያሰኝ ወነሳ ምኔኪ አርአያ ገብር ካንቺ አርአያ ገብርን ቢነሳ። አንድም ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ዋህድ ቃል ዘእምአብ ዘእምቅድመ ዓለም ህቡ ቅድመ ዓለም ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስን በሥጋ የወለድሽልን ዘመድ አንቺ ነሽ። ሀባርሶ ህቡ ሀባርሶ ነው። ቅድመ ዓለም ህቡ የሚሆን ጌታ ራሱን በሥጋ ህቡ ቢያሰኝ
ወነሳ ምኔኪ አራያ ገብ ካንቺ ሀየሰ ወረሰ ከብረ ተልዓለ መባልን ገንዘብ አደረገ። ሰአሊ ለነ ቅድስት ሀየሰ ወረሰ ከብረ ተልዓለ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ኮንኪ ዳግሚተ ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርግብ ያለ መለወጥ አምላክን የወለድሽ እመቤታችን ምድር ከመባል ላይ የሰማይ ሁለተኛን ተባልሽ። አንድም ከምድር በላይ ላለችዋ ሰማይ ሁለተኛን ሆንሽ። እመቤታችን ዳግምነቷ ለጽርሐ አርያም ነው። በአድማስ በኩል ምድሩን እንደ መሶብ ሰማዩን እንደ መሶብ እፊያ ምድሩን እንደ ወጭት ሰማዩን እንደ ወስከምቢያ አንድ አድርጎ አያይዞታል። ወአስተጣበቅዎ ዲበ እምነ ኮኩ እንዲህ ሰረቀ ለነ ምኔኪ ፀሐየ ጽድቅ ጠፈር ደፈር የማይከለክለው ጨለማ የማይፈራረቀው ጉም ደመና የማይጋርደው ፀሐየ ጽድቅ ኢየሱስ ክርስቶስ ካንቺ ተወለደልን። ወወለድኪዮ በከመ ትንቢተ ነቢያት ዘእንበለ ዘር ወይ ሙስና ቅዱሳን ነቢያት ይወርዳል ይወለዳል ብለው ትንቢት እንደተናገሩ ያለ መለወጥ ያለ ዘራ ብእሲ ወለድሽው። ሰአሊ ለነ ቅድስት ያለ መለወጥ ያለ ዘራ ብእሲ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት የሚያገለግሉባት ደብተራ ኦሪት አንቺ ነሽ። ወውስቴታ ታቦት በወርቅ ልቡጥ እምኩለሄ በውስጥ በአፋ በወርቅ የተለበጠ ታቦት ያለባት ደብተራ ኦሪት አንቺ ነሽ። ወውስቴታ ጽላተ ኪዳን 10 ቃላት የተጻፉባቸው 2 ጽላተ ሕግ ያሉባት ደብተራ ኦሪት አንቺ ነሽ። ጽላተ ኪዳን አለ ሕጌን ብትጠብቁ እጠብቃችኋለሁ፣ ሕጌን ባትጠብቁ ግን አጠፋችኋለሁ ብሎ ተካሂዶባታልና። መሶበ ወርቅ እንተ መና ህቡ ረቂቅ መናን በውስጧ የያዘች መሶበ ወርቅ ያለችባት ደብተራ ኦሪት አንቺ ነሽ። ይህስ እንደምንድነው ቢሉ እግዚአብሔር ለሙሴ ተገልጦ በመካከላቸው አድር ዘንድ መቅደስ ይስሩልኝ ብሎታል። ሙሴም ከእግዚአብሔር በተቀበለው መመሪያ መሰረት 3 ክፍል ያላት ደብተራ ኦሪት አሰርቷል። የመጀመሪያይቱ ክፍል ቅድስተ ቅዱሳን ትባላለች። ይህችውም ጽላተ ሕግ ያለባት ኪሩቤል ክንፋቸውን የሚጋርዷት ታቦት ያለባት መናውን የያዘች መሶበ ወርቅ የለመለመች የአሮን በትር የወርቅ ማዕጠንት ያሉባት ውስጠኛይቱ ክፍል ናት። በዚህች ክፍል ሊቀ ካህናቱ በዓመት 1 ጊዜ ስለ ራሱና ስለ ሕዝቡ ኃጢአት ደም ይዞ ይገባባታል፣ መስዋዕት ያሳርግባታል። ሁለተኛይቱ ክፍል ደግሞ ቅድስት ትባላለች። በዚህች ክፍል ሌዋውያን ካህናት እየወጡ እየገቡ ይጸልዩባታል፣ የሚቃጠለው መስዋዕት ያቀርቡባታል፣ መብራት ያበሩባታል፣ ዕጣን ያጥኑባታል። ሶስተኛው ክፍል አጸደ ደብተራ ኦሪት ይባላል። በዚህ ክፍል ካህናቱ እጃቸውንና እግራቸውን ይታጠቡበታል፣ ተረፈ መስዋዕቱን ይበሉበታል፣ የህሊናና የአካል ዝግጅት ያደርጉበታል። ይሄ ምሳሌ ነው። ደብተራ ኦሪት በመላው የእመቤታችን ምሳሌ፣ ቅድስት የነፍሷ፣ ቅዱሳን የአራቱ ባህርያት፣ ታቦት የማህፀኗ፣ ጽላት የትስብእት፣ ቃሉ የተዋሃደው የአብ አካላዊ ቃል አንድም ደብተራ ኦሪት የእመቤታችን፣ ቅድስት የንጽህናዋ፣ ቅዱሳን የነፍስ የሥጋዋ፣ ታቦት የልቡናዋ፣ ጽላት የአብ አካላዊ ቃል ምሳሌ፣ ቃሉ የተዋሃደው በግብረ መንፈስ ቅዱስ የተገለጠላት ምስጢር ምሳሌ ነው። ዘውቱ ወልደ እግዚአብሔር መጻ ወአደረ ሀበ ማርያም ድንግል ዘእንበለ ርኩስ ሊክ ከሆነ ሳይተረጉም አይሄድምና ይኸውም ያለመለወጥ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነው ወልደ እግዚአብሔር ነው። ተሰባ እምኔሃ ቃለ አብ የአብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወወለደቶ ውስተ ዓለም ለንጉሠ ስብሐት የክብር ባለቤት እሱን በዚህ ዓለም ወለደችው። መጻ ወአዳነነ ትትፌሳ ገነት መጻ ወአዳነነ
ተወልዶም አዳነን። ትትፌሳ ገነት እመበግ ነባቢ ወልዳብ ዘይነብር ለዓለም የነባቢ በግ እናቱ ገነት እመቤታችን ደስ ይላታል፣ ደስታ ይገባታል። ነባቢ በግ አለው ጌታ የነባቢያን አባግ አሉና ከዚያ ሲለይ ነው። አንድም በዕለተ ዓርብ በመልዕልተ መስቀል 7 ነገር ስለተናገረ አምላኬ አምላኬ ነጽረኒ ወለምን ታደገኒ አባ ስራይ ሎሙ እስመ በዘኢየአምሩ ይገብሩ ዮም ትሄሉ ምስሌ ውስተ ገነት ነያ እምከ ወነዋ ወልድኪ ጸማይኩ ወይቤ ተፈጸመ ኩሉ አባ ማሐጽን ነፍሴ ውስተ ዴከ ብሎ እነዚህ 7ቱ አጽርሐ መስቀል ይባላሉ። መጻዋ ዳነነ ማጥያት ሊክ ከሆነ ሳይተረጉም አይሄድምና ይኸውም ለዘላለሙ በጌትነቱ ጸንቶ የሚኖር የአብ የባህሪ ልጁ ነው። ተሰመይኪ ለክርስቶስ ንጉሥ መጻዋ ዳነነ ማጥያት ሰውም ሆኖ በኃጢአት ከመጣው ፍዳ አዳነን። አንድም በቁሙ ከኃጢአት አዳነን። ሳሊ ለነ ቅድስት ሰው ሆኖ በኃጢአት ከመጣው ፍዳ ካዳነን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተሰመይኪ ለክርስቶስ ንጉሥ እመም ካለ ዘ ለም ካለ እሞ ባለ በቀና ነበር። ልማደ መጽሐፍ ነው። እመቤታችን የንጉሠ ነገሥት የክርስቶስ እናትን ተባልሽ። እምድረ ወለድኪ ኪያሁ ነበርኪ በድንግልና እሱንም ከወለድሽው በኋላ ማኅተመ ድንግልናሽ ሳይለወጥ ኖርሽ። በመንክር ምስጢር ወለድኪዮ ለአማኑኤል ድንቅ በሚሆን ምስጢረ ተዋሕዶ አማኑኤልን ወለድሽው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ዘኢይክሉ ፈሊጦቶ እንዲል ወበእንተዝ አቀበኪን በለሙስና ስለዚህም ያለመለወጥ ለዘላለሙ በድንጋሌ ሥጋ በድንጋሌ ነፍስ አጸናሽ። ሳሊ ለነ ቅድስት ያለመለወጥ በድንጋሌ ሥጋ በድንጋሌ ነፍስ ካጸናሽ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ሰዋስው ዘርየ ያዕቆብ እግዚአብሔር ላዕሌሁ ከምድር እስከ ጠፈር ደርሳ በላይዋ ላይ ዙፋን ተዘርግቶባት በዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ምን ነው ይህንንማ በማክሰኞ ውዳሴ ማርያም ተናግሮት የለምን? ስለምን ደገመው ቢሉ ራእዩ የተገለጠለት በዕለተ ቀዳሚት ነው። የተፈጸመው ደግሞ በዕለተ ሰሉስ ነው። ከዚያ የተፈጸመበትን ከዚህ ደግሞ የተገለጠለትን ሲያይ አንድም እግዚአብሔር ላዕሌሁ ለማለት ደግሞታል። እስመ ጾርኪ በከርስኪ ህቱም ዘይታወቅም ኩለሄ እሱን ከመጽነስሽ አስቀድሞ በጸነሽውም ጊዜ ከጸነሽውም በኋላ እሱን ከመውለድሽ አስቀድሞ በወለድሽውም ጊዜ ከወለድሽውም በኋላ በተፈቶ በማይመረመር ማኅፀንሽ ወስነሽዋልና ኮንኪ ለነ ሳሊተ አበ እግዚእነ ኢየሱስ ክርስቶስ ዘተሰባ እምኔኪ በእንተ መድኃኒትነ እኛን ለማዳን ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው ከሆነ ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማላጅን ሆንሽልን። ሳሊ ለነ ቅድስት ሰው ሆኖ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ናሁ እግዚእ ወፃ እምኔኪ ኦ ቡርክ ጽር ንጽሕት ጽርሐ ሴም ጽርሐ ሚልኪያስ እመቤታችን እነሆ ጌታ ካንቺ ተወለደ። እሷን በጽርህ በአዳራሽ እሱን በመርአዊ በሙሽራ ይመስለዋል። ወፃ አይአ ተሰብአ ወረደ ቢል አንድ ነው፣ ሰው ሆነ ማለት ነው። ያድን ኩሎ ዓለመ ዘፈጠረ በቤሳህሉ በይቅርታው በቸርነቱ ብዛት የፈጠረውን ፍጥረት ሁሉ ያድን ዘንድ እነሆ ጌታ ካንቺ ተወለደልን።
ወጣ በእበየ ሳህሉ ዘፈጠረ በእበየ ሳህሉ ያድህን በእበየ ሳህሉ ብሎ ይገጥመዋል። ወጣ በእበየ ሳህሉ በይቅርታው በቸርነቱ ብዛት ካንቺ ተወለደ። ዘፈጠረ በእበየ ሳህሉ ይህንን ዓለም እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ መፍጠሩ ሰውን መውደዱ ያጠይቃልና ወፍጥረተ ዓለም ያእምር ሀበ አፍቅሮቱ ሰብአ እንዲል ያድህን በእበየ ሳህሉ ጌትነቱ ቅሉ ያራረዋልና እስመ ቅኔትከ ወመልክናከ ትሬስየከ ትስሐ ላዕለ ኩሉ እንዲል ንሰብሖ ወንወድሶ በፍጹም ምስጋና እናመስግነው። እስመ ውእቱ ኄር ወመፍቀሬ ሰብ ይቅር ባይ ሰው ወዳጅ ነውና። ሰአሊ ለነ ቅድስት ኄር ወመፍቀሬ ሰብ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈሥኦ ምልዕተ ጸጋ ድንግል ዘእንበለ ርኩስ ልክቱ ንጽሕት ክብረ ኩሉ ዓለም የዓለም ሁሉ መክበሪያ የአዳም ልጆች ሁሉ መመኪያ የተድላ የደስታ መፍሰሻ የመንግሥተ ሰማያት መውረሻ አደፍ ጉድፍ የሌለብሽ ነውር ነቀፋ ማይገኝብሽ ልህብት ንጽሕት ያለመለወጥ ድንግል ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። ልህብት ንጽሕት ያለው ሞ ብርሌ መርጠብ ብርጭቆ ኩዝ ካቦ ናቸው። እነዚህን ሰርተው ማኅደር ሰፍተው አበጅተው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ ያኖሯቸዋል። ኋላ በወረዱ ጊዜ ለክቡራኑ መጠጫ ይውላሉ። እነዚህ ለሚጠጣባቸውም ለሚያጠጣባቸውም ክብር ናቸው። ለሚያጠጣባቸው ክብር እንደሆኑ ሥላሴ በእኛ ማደራቸው በእኛ መመስገናቸው በእመቤታችን ነውና፣ እነዚያ ለሚጠጣባቸው ክብር እንደሆኑ እኛም ከሥላሴ ክብር ማግኘታችን በእመቤታችን ነውና። አንድም ልህኩተ ኤልሳ የኤልሳ ማሰሮ አንቺ ነሽ። ኤልሳ መምህሩን ኤልያስን ሸኝቶ ዮርዳኖስን ተሻግሮ ከዮርዳኖስ ማዶ ሲደርስ ሕፃናት ተሰብስበው ከበር ቆይተው ርግበራ አሉት። መላጣ ማለት ነው። ተናዶ ተበሳይቶ ቢረግማቸው 2 ድባት ከዱር ወጥተው 42 ሕፃናት ፈጅተዋቸዋል። የአገሩ ሰዎች የነቢየ እግዚአብሔር እርግማኑ ይህን ያህል የጎዳ ምርቃኑማ ምን ያህል ይጠቅም ብለው ከ200 በላይ የሚበዙ ሕፃናት ሰብስበው አምጥተውለት ባርክልን ብለውት በአንብሮተ እድ ባርኳቸዋል። ወዲያውኑ ምንት ንብረት አለዛቲ ሀገር የዚች ሀገር አኗኗሯ እንደምንድን ነው ብሎ ጠየቀ። ሀገር አሰሰናይት ኢቲ ወማየ ብሔሩስ እኩይ ውእቱ ሀገሪቱስ እንደምታያት ያማረች የተወደደች ነበረች። ታዲያ ምን ይሆናል? ያገሩ ውሃ ግን ወላድ ቢጠጣው መካን የሚያደርግ ጤነኛ ቢጠጣው ድውይ የሚያደርግ ልብ ቆርጦ አንጀት